የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ወደ መጨረሻውና እጅግ ወሳኙ ምዕራፍ ተሸጋግሯል። በዚህ ሰዓት አንዲት ስህተት መስራት ፈጽሞ አይፈቀድም። በአንድ በኩል 20 ዓመታት የራቃቸውን የፕሪሚየር ሊግ ዋንጫ ለማንሳት ከጫፍ የደረሱትና ስህተት ላለመስራት የሚጠነቀቁት አርሰናሎች፣ በሌላ በኩል ደግሞ በዚህ የውድድር ዘመን ምንም የሚያጡት ነገር የሌላቸው ነገር ግን የሻምፒዮንስ ሊግ ደረጃቸውን ለማስጠበቅ የለንደን ተቀናቃኛቸውን የዋንጫ ህልም ለማጨለምና ክብራቸውን ለማስጠበቅ የተዘጋጁት ቼልሲዎች። በኤምሬትስ ስቴዲየም የሚደረገው ይህ የለንደን ደርቢ ከ3 ነጥብ እጅግ የዘለለ ትርጉም አለው። ታዲያ አርሰናል የሻምፒዮንነት ስነ ልቦናውን ያሳያል ወይስ ቼልሲ ያልተጠበቀ ድንጋጤ ይፈጥራል? ዛሬ በዚህ ቪዲዮ የሁለቱም ቡድኖች ታክቲክ፣ አቋምና የጨዋታው ሚስጥሮች በጥልቀት እንመረምራለን። አብራችሁን ቆዩ። አርሰናል ወደዚህ ጨዋታ የሚገባው ትልቅ ጫናን ነገር ግን የተወሰነ የልብ መረጋጋትን ይዞ ነው። ከቅርብ ጊዜ ወዲህ እንደታዘብነው አርሰናል ከባዱን ጊዜ አልፎ ወደ ማሸነፍ ስነ ልቦናው መመለስ ችሏል። ሆኖም የዘንድሮ ፕሪሚየር ሊግ የዋንጫ ፉክክሩ ማንም ለማንም በማይራራበት እና አንዲት ነጥብ መጣል ዋጋ በሚያስከፍልበት ደረጃ ላይ ይገኛል። የእግር ኳስ ተንታኞች እንደሚያነሱት አርሰናል ይህንን ጨዋታ የሚያይበት መንገድ ከሌሎቹ ጊዜያቶች የተለየ መሆን አለበት። ቡድኑ ዋንጫውን ለማሸነፍ ከዚህ በኋላ በሚደረጉ ጨዋታዎች ላይ አቻ መውጣት ማለት እንደ መሸነፍ የሚቆጠርበት ደረጃ ላይ ደርሷል። ሚኬል አርቴታና ተጫዋቾቹ በሜዳቸው በደጋፊዎቻቸው ፊት ቼልሲን ሲያስተናግዱ 100% ትኩረት ማድረግ ይጠበቅባቸዋል። በብዙ አርሰናል ደጋፊዎች ዘንድ የሚነሳው ትልቁ ስጋት የመጨረሻ ደቂቃ መንሸራተት ወይም በሰፊው በሚታወቀው አገላለጽ ቦትሊንግ የሚለው ፍርሃት ነው። ባለፈው የውድድር ዘመን መጨረሻ ላይ የታየው የአቋም መውረድ አሁንም በአንዳንዶች አእምሮ ውስጥ አለ። ነገር ግን የዘንድሮ አርሰናል የተሻለ የብስለት ደረጃ ላይ መድረሱን በተደጋጋሚ አሳይቷል። ለዚህ ደግሞ የፊትና የመሃል መስመሩ መጠናከር እንዲሁም የመከላከል መስመሩ ይበልጥ መጠናከር ትልቁን ድርሻ ይወስዳል። በሌላኛው ጥግ ደግሞ እንቆቅልሽ የሆነውን ቼልሲን እናገኛለን። የቼልሲ የዚህ ዓመት ጉዞ በብዙ ውጣ ውረዶችና ጥያቄዎች የተሞላ ነበር። በቢሊዮን ፓውንድ የሚቆጠር ገንዘብ በዝውውር ገበያው ላይ ቢፈስም ቡድኑ በሊጉ የደረጃ ሰንጠረዥ የሚጠበቀውን ያክል ወጥነት ያለው አቋም ማሳየት አልቻለም። አሰልጣኝ ሮዚኔር ወጣት ስብስብ ይዞ ቡድኑን ወደ አንድ ወጥ ሪትም ለማምጣት ብዙ ጥረት ቢያደርግም የልምድ እጥረት ሲፈትነው ግን ታይቷል። ነገር ግን ቼልሲን በዚህ ጨዋታ አቅልሎ ማየት ትልቁ ስህተት ይሆናል። ምክንያቱም ቼልሲ በዚህ የውድድር ዘመን ከትልልቆቹ ክለቦች ጋር በሚያደርገው ጨዋታ ድንቅ አቋም ሲያሳይ ተመልክተናል። ከማንቸስተር ሲቲ ጋር ያደረጓቸው ጨዋታዎች እንዲሁም ከአርሰናል ጋር በስታንፎርድ ብሪጅ ያደረጉትን የ1-1 ያቻ ውጤት ማስታወስ በቂ ነው። ቼልሲ በዚህ ጨዋታ የሚያጣው የፕሪሚየር ሊግ ዋንጫ የለም። ይህ ስነ ልቦና ታዲያ ተጫዋቾቹ ያለምንም ጫና ነፃ ሆነው እንዲጫወቱ ሊያደርጋቸው ይችላል። በተለይም ኮል ፓልመርን የመሰሉ ወጣትና ተሰጥኦ ያላቸው ተጫዋቾች በማንኛውም ደቂቃ የጨዋታውን ውጤት የመቀየር አቅም አላቸው። ቼልሲ በዚህ ጨዋታ የሚያተኩረው የራሱን ክብር በማስጠበቅ የለንደን ተቀናቃኙን የዋንጫ ጉዞ በማደናቀፍና የቀጣይ ዓመት የሻምፒየንስ ሊግ ደረጃውን በማስጠበቅ ላይ ይሆናል። ወደ ታክቲካዊ ትንታኔ ስንመጣ የዚህ ጨዋታ ጣፋንታ የሚወሰነው በአሰልጣኞቹ የሜዳ ላይ ቼዝ ጨዋታ ነው። ሚኬል አርቴታ ኳስን ተቆጣጥሮ መጫወትን እንደሚመርጥ ይታወቃል። አርሰናል በኤምሬትስ ስቴዲየም እንደመጫወቱ ከጨዋታው መጀመሪያ አንስቶ ጫና ፈጥሮ ቶሎ ጎል ለማግኘት እንደሚጥር ጥርጥር የለውም። ነገር ግን አርቴታ በአንዳንድ ትልልቅ ጨዋታዎች ላይ ከመጠን በላይ ጠንቃቃ የመሆን አዝማሚያ ያሳያል። ጨዋታውን 1-0 እየመሩ ወደ ኋላ ፈግፍጎ ውጤት ለማስጠበቅ የሚደረግ ሙከራ እንደ ቼልሲ ባለ ፈጣን የመልሶ ማጥቃት አቅም ባለው ቡድን ላይ አደገኛ ሊሆን ይችላል። ተንታኞች እንደሚጠቁሙት አርሰናል የሻምፒዮንነት ብቃቱን ለማሳየት ጎል ካገባም በኋላ ተጨማሪ ጎሎችን ለማስቆጠር መሞከር አለበት። የመሃል ሜዳው ፍልሚያ የዚህ ጨዋታ የልብ ትርታ ነው። ዴክላን ራይስና ማርቲን ኦዴጋርድ የቼልሲን የመሃል ሜዳ ብልጫ መውሰድ ከቻሉ አርሰናል ጨዋታውን የመቆጣጠር ሰፊ ዕድል ይኖረዋል። በቼልሲ በኩልስ አሰልጣኝ ሮዚኔር ይህንን ጨዋታ እንዴት ሊቀርበው ይችላል? ቼልሲ ኳስን ለአርሰናል ትቶ በመልሶ ማጥቃት ላይ የተመሰረተ ጨዋታ ሊመርጥ ይችላል። የአርሰናል የመስመር ተከላካዮች ወደፊት ተጠግተው በሚጫወቱበት ጊዜ ከኋላቸው የሚተዉትን ክፍት ቦታ መጠቀም የቼልሲ ዋነኛ የጥቃት ስልት ይሆናል። በተጨማሪም ቼልሲ የቆሙ ኳሶችን እንደ አንድ ትልቅ የጎል ማግኛ አማራጭ ሊጠቀምበት ይችላል። አርሰናል በቆሙ ኳሶች ላይ ጠንካራ ቢሆንም
የቼልሲ አጥቂዎች በአካላዊ ጥንካሬያቸውም ሆነ ቴክኒክ ተጠቅመው አደጋ ሊፈጥሩ ይችላሉ። የቼልሲ ትልቁ ፈተና ግን የተከላካይ ክፍሉና የዲሲፕሊን ጉዳይ ነው። በዘንድሮ የውድድር ዘመን ቼልሲ በርካታ ቢጫና ቀይ ካርዶችን በማየት ቀዳሚ ከሚባሉት ውስጥ ነው። ይህ የብስለትና የልምድ እጥረት እንደ ኤምሬትስ ባለ ጫናው በበዛበት ስቴዲየም ውስጥ ትልቅ ዋጋ ሊያስከፍላቸው ይችላል። አሰልጣኙ ተጫዋቾቹ ስሜታቸውን ተቆጣጥረው በታክቲክ ታንጸው እንዲጫወቱ ማድረግ ትልቁ የቤት ሥራው ይሆናል። ከታክቲክና ከወቅታዊ አቋም ባለፈ የግጥሚያ የለንደን ደርቢ መሆኑን መዘንጋት የለብንም። በእግር ኳስ ዓለም የደርቢ ጨዋታዎች የራሳቸው የሆነ የተለየ ሕግ አላቸው። በደርቢ ጨዋታ ወቅት አቋም ብዙ ጊዜ ከግምት ውስጥ አይገባም። አርሰናል ምንም ያህል በጥሩ አቋም ላይ ቢገኝም፣ ቼልሲ ደግሞ ምንም ያህል በውጤት ማጣት ቢሰቃይም ዳኛው ፊሽካቸውን ሲነፉ ሁሉም ነገር እኩል ይሆናል። ለደጋፊዎች ሲባል የሚደረገው የክብር ፍልሚያ ተጫዋቾች ከወትሮ የተለየ ጉልበትና ተነሳሽነት እንዲያወጡ ያደርጋቸዋል። የጨዋታ በታክቲክ ብቻ ሳይሆን በትዕግስት በስነ ልቦና ጥንካሬና ስህተትን በመቀነስ የሚወሰን ይሆናል። ለማጠቃለል ያክል የጨዋታ ለአርሰናል የሕይወትና የሞት ያክል ወሳኝ ሲሆን፣ ለቼልሲ ደግሞ የውድድር ዘመኑን ቢያንስ በጥሩ ስሜት ለማጠናቀቅና ተቀናቃኙን ለማስቆም የሚደረግ ትልቅ መድረክ ነው። አርሰናል የሻምፒዮንነት ጉዞውን ያሰምርበታል ወይስ ቼልሲ አስደንጋጭ ውጤት ይዞ ይወጣል? የእኛ ግምት ጨዋታው እጅግ ተቀራራቢና ጥንቃቄ የተሞላበት ሆኖ በትንሽ የጎል ልዩነት ሊጠናቀቅ እንደሚችል ነው። እናንተስ ምን ታስባላችሁ? ጨዋታውን ማን የሚያሸንፍ ይመስላችኋል? ግምታችሁን ከታች ባለው ኮሜንት ቦክስ ላይ አስቀምጡልን። አብረን እንወያይ። ቪዲዮ ከተመቻችሁ ላይክ ማድረግን አይርሱ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ የእግር ኳስ ትንታኔ እስክንገናኝ ቸር ቆዩልን።